ያጎቷን ልጆች እየታቀፈች እያሳዘሏት አሁን አባባ ነው የምትለኝ። አይ እነሱ ጋር ልግባና እህልም ልብላ ሻይ ምንም ጠጥቼ አረፍ ብዬ እሄዳለሁ ወደ ቤቴ ብዬ ስደርስ እሱ ሚስቱንና ልጆቹን በሙሉ ሰብስቦ ሄዷል። በስመ አብ። እሺ ጠዋት ነው የሄዱት አለች። ስገባ አባባ እንዴት አሉ ከየት መጡ ምናምን ላቦት ምናምን ስትለኝ አይ ስዞር እየመጣሁ ዝም ብዬ በዚያ አርጌ መጣሁ። አሁን ቁርስ በልቼ ሻይ ጠጥቼ እሄዳለሁ ብዬ ነው የመጣሁት። አይ ተሌሉማ ስል ቁጭ በሉ አለች። ቁጭ አልኩ። የሚበላ ቀረበችልኝ፣ በላሁ። እስበላ ሻይ አደረሰች፣ ሻይ ጠጣሁ። አሁን በቃ ሳያት ነቃት አለኝ። አረፍ በሉ ትንሽ ደክሞታል፣ ጋሻ አልጋ ላይ ገደም በሉ ስትለኝ ሄድኩና ጋደም አልጋው ላይ በኋላ መጣችና ብርድ ልብሱን ላልብሶት አለች። አይ አልኩና እንካረኩና አንድ ስል ምነው አባባ አባት የሆነው አለ። አይ እንዲህ ያለ ነገር የለም እኔ ምንም አላውቅ እኮ ምንም። አይ በሕግ ደም የሰለሞን በአንድ ቀን ተረገዘ። ሁለተኛ አልደረስኩም፣ እቤታቸውም አልሄድም። ክትት እግሬን ሰብስቤ በሽጉጥ ግን ስትጠባበቁ ነበር ሊገሉት አይደል? አጋውትዬ ሰውዬ በሌላ ቀን የ7 ወር ሆነ። እርሶም ዳሽቦርድ ላይ መኪናዎት ላይ ሽጉጥ ይዘው ይሄዳሉ። እኔማ በኋላ ሽጉጥ መርካቶ ፒያሳ ጥይቱም ሽጉጡም እንደ ዕቃ ተደርድሮ ነው የሚሸጠው። ያኔ በ40 ብር ኮልት ምን የመሰለ የአሜሪካ ኮልት ገዛው። አንድ ባኮ ሙሉ ጥይት ይገልሃል ስላለችዎት ነው። አዎ በኋላ እርሶ አላምንም አሉ እንዴ? እዲያ አላመንኩም። ምን እዲያ ብዬ ዝም ብዬ አፍሬ ብቻ ደጃቸው አልደርስም። ዝም ብዬ እንደዚያ ስሄድ በኋላ ይች ልጅ ገላዋን ታጥባ እንዲህ ዞር ስትል ሾፌሩ በሩ ክፍት ነው፣ አይቷት ኖሯል። እሱም ፈልጓት ኖሯል። አንቺ አረገሽ እንዴ? የእጇን ይዞ አይ ዝም ብሎ አንዳንድ ቀን ወዴን እየነፋኝ የታባሽ ውሸታም ብሎ ያዝ ሲያረጋት ስትል ጊዜ እንዲ አርጊዘሽ ማንም እንዲህ ያረገሽ ንገሪኝ ሲላት ሾፌራቸው ነው ሲላት የነሱ የአባቷ ሾፌር ነው። አይ አባባሽ እኔ ናቸው። እንዴት እሺ ብለሽ ሰጠሽው? አይ እነጋሻ የሉም ነበር አነቁኝ፣ ሲመጡ እነጋሻ የሉም ነበር አነቁኝ ብለዋለች። አሁን ዝም ብሎ አድሮ በማግስቱ ሰውየውን ይዞ አንድ ቦታ ስራ ሲሄዱ ጋሼ በኋላ ነው የሚወሩልኝ። ጋሼ ወይ የልጆቻችሁ ቢታመሙ ሐኪም ውሰዱ እንጂ የወጌሻችሁ ጋር እንዳትወስዱ እንዳትጠሩ። እሱን ጋሻሽኔ እንዳይገባሉ። ጥሩ ሰው ጥሩ ዘመዳችን እኮ ነው። እገሌንም እገሊትንም እገሌንም የገረዘልን እሱ ነው። ታዲያ እጁማ ማንም ያመሰግነዋል። ይችን ልጅ እኮ አስረገዛት። እርጉዝ ነች። እንዴት? አይ እሱን ያስረገዛት። እርግጠኛ ነህ? አዎ። አሁን መስሪያ ቤት ይደርሱና የሚሰሩበት
መኪናውን አንጣ ቁልፉን ለእርሶ? ኧረ እሱ እሺ ተሾፌሩ ይቀበልና ዛሬ እሱም መግደል አለብኝ ብሎ መሳሪያውን ይዞ እኔም ፍለጋ መስሪያ ቤት። አሁን ሚስቱ እገላለሁ ብሏልና ተጠንቀቅ ብላኛለች። እንዲህ ስላለችኝ እኔም ሽጉጤን እየያዝኩ መሄዱ። ትጠባበቃላችሁ። ፊልም እኮ የምትሰሩ ነው ይመስላል። የእሱም መኪና በመስተዋት እያየው ተኋላ ሲመጣ ተመታ። አይቶኝ እንዳይተኩስ ቶሎ ብዬ ለመቅደም ነው እኔ መቅደም አለብኝ ብዬ መስተዋት እያየው የእሱም መኪና በሁለት ፊት እንዲህ ስል ሰነበትኩ። በኋላ እኔን ሊያገኘኝ አልቻለምና መስሪያ ቤት ይመጣል። እኔ ብሎን ሰብሮ መኪና ጉድጓድ ላይ አርጌ ብራቾ ነው ውስጥ ገብቼ ፈትቼ ብራቾ ነው ብራቾ ነው። አዎ እሺ። እሱን እየገጠምኩ ቁልፍ የሚሰጠኝ ልጅ እዚህ ቁጭ ብሎ ይህን ያህል ቁጥር ስጠኝ እስኪ ይህን ያህል መፍቻ አይፈታውም እያልኩ እያቀያየርን እዚያ አቶ አሽኔ የት ነው ያለው ብሎ ሲጠይቅ ዘበኞቹ ገራዥ ነው ብለውታል። ወደ ገራዥ ሲመጣ እኔ እንዲህ ብዬ ሳይ ሽጉጥ ይዟል። በስመ አብ። እሺ አንተ ቶሎ በል ያን ሰውዬ እኔ እንዲገልን የመጣው ቶሎ በል ሩጥ ሩጥ ሩጥና የለም ወጣ ፈረንጆች ይዞ በለው አልኩት። አሁን ማንን ነው ጌታ የሚፈልጉት ማንን ነው እያለ ሮጦ ሲጠይቀው ፈረንጆች ይዞ ወጥቷል ሲለው ዘበኞቹ አለ አልወጣም ገራዥ ነው ብለውኛል። ገራዡ የት ጋ ነው ሲለው አይ ገራዡ ያ ነው በዚህ በቃጫ ፋብሪካ በኩል ነው አስከፍቶ የወጣው። ፈረንጆቹ ከፍተው ያስወጡት በዚህ አይደለም የሚወጣው። ተናዶ ገብቶ ተውጪ ታሽጎ ነው የመጣው። መኪናው መርቸዲስ ውሃ ይመስላል። እዚያ ተናዶ ገብቶ ትንሽ ከርብ አላት፣ ጥድ አለ። ጥዱ ተቆርጦ እንጨቱ እንዲገቷል። አሁን ሲሄድ ያውን ከርቡን እንዲህ ሲጠመዘዝ ሁለቱ ጎማ አየር ላይ ሄዶ ጥዱ ላይ ካካካካካካካ እንደ አንድ ግሽልጥልጥ ብሎ ተናዶ ሄደ። ከዚያ ወዲያ ሲፈልገኝ እኔም መፈለግ ጀመር። ባገኘሁት መምታት አለብህ ብዬ እንደዚያ ስንጠባበቅ ልጅቷ እናትየዋ ሚስቱ ተክለ ሃይማኖት አሽሽታ እናቷ ጓደኛ ጋር እዚያ የወለደችው እዚያው ነው። ሲወለድ ሄዱ። ግን ሰለሞን ሲወለድ ሄዱ እርሶ? አዎ ጠሩኛ በስልክ። አመኑ ማለት ነው እርሶ? እንዴ እኔ ምን ክድ ያለው ልጁ እንጥሉ ወርዷል ቶሎና ተብዬ ተጠራሁ እንጂ ተጠራሁ። እሷን ማየት አፈርኩ። ልጁንም አየው። ፎቶግራፍ የመጀመሪያ ልጅም ፎቶግራፍ ይመስላል። በኋላ እንጥሉን ቆረጥኩና በቃ እልም አለ። ሞተ ብለው ሲላቀሱ አይዟችሁ ዝም በሉ እንቅልፍ ነው 3 ቀኑ ነው ጡጦ ተጠባ አሉ። አሁን በቃ 1 ሰዓት ያህል እንደተኛ ሲነቃ አለቀሰ። ሲያለቅስ ወተት አዘጋጁ አፍሉና ብዬ ተፈልቶ ተዘጋጅቷል ጡጦ። ሲያጎርሱት 1 ሊትር ወተት ምጥጥ አድርጎ ጠጣ። ስንት ጊዜው ነው? 6 ወር ይሆናል ያኔ? ወደ 5 ወር ይሁን 6 አካባቢ። በኋላ ጠጣ፣ እንቅልፍ ያዘውና ልም አለ። እኔ ግን የሚገርመኝ አባሽኔ አሁን እኮ እናቱ አሉ አይደለ?
እናቱ አለች? አዎ አድዋ ነው ያለችው። አግብታ ስንት ወለደች? አሁን እዛ አንድ ብቻ ወለደች። አዎ ሴት ዶክተር ነች፣ ባሏም ዶክተር ነው። አሁን እየተደዋወልን እንጠያየቃለን። ጥሩ ዘመድ ሆናችኋል። አዎ ባለቤቱም እኮ በጣም ነው የምትወደው። አሁን እሷ እርጅት ብላ መነጋገር ሰው ሁሉ መሳት ጀምራለች አሉ። ልጁ እዚህ ወደ ኮተቤ ሀና ማርያም በላይ በኩል የእኛን አማራ ተደብረ ብርሃን አንዷን አግብቶ ስራ ያላት የወለዳቸው ተድሮ ሚስቱ 3 ናቸው። 2 ዩኒቨርሲቲ ተመርቀዋል። በስመ አግብተው ወልደዋል። አንዱ 2 ወልዷል። አንዱ 1 ወልዷል። 3ኛው ዩኒቨርሲቲ አምና ጨረሰ። ስራ የያዝ አያዝ እንጃ እየተደዋወልን ነበር። የልጅ ልጅ 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 ሁሉ እኮ አለዎት ማለት ነው? አዎ ይሄ ሁሉ ተደምሮ ነው የልጅ። ባለቤቶት ግን እኔ ነኝ አሽኔን ያሳሳትኩት ትላለች። አሽኔን ያሳሳትኩት እኔ ነኝ ይላሉ። ሰለሞንን በጣም ነው የሚወዱት። ለምን? በጣም ትወደዋለች። ኋላ ተጸጸቱ። በቃ ከኔ ጋር የተጋጨችውን ሁሉ ይቅርታ፣ መቼም ሰው የማይሆነው ነገር የለም። አንተም እኔን ለመበደል ሳይሆን ፍላጎት ግን ለማርካት ነው የሄድከው። ይቅርታ አድርጌልሃለሁ ተባልኩ። ሞተ ነገሩ፣ አለቀ ነገሩ፣ አለቀ። አረ የገረመኝ ከጉራጌ የወለዱት። ከጉራጌ እንዴት ነው የወለዱት? አይ ጉራጌዋ ዝም ብሎ አነኳት። ዱርዬ ነበሩ እንዴ አባ? ዱርዬ ነበሩ እንዴ እርሶ? እንዴ ታዲያ ዱርዬነት ነው እንጂ ዝም ብሎ ዘሎ ማነቅ። መቼ ነው እሱ? በደርግ ጊዜ ነው? ያችኛውም እሱስ በደርግ ጊዜ ነው? አረ በፊት ነው። በእውነት በፊት ነው። ትንሹ ልጆት አሁን ስንት ዓመቱ ነው? ሴቷ ካናዳ ያለችው ልጅ ነች ትንሿ? ካናዳ አሁን የመጨረሻዋ ያለችው ምስራቅ የምትባለው ካናዳ ነች። እሷ የመጨረሻዋ ትንሿ ማለት ነው። 2 ወልዳለች። አሁን ልጆቹ 8ኛና 9ኛ ናቸው። እዚህ አግኝቻቸዋለሁ እኮ ባለፈው ይሆናል። እዚህ አንድ ጊዜ መታ እዚች ጋር ቁጭ ብላ ነበር። አንደኛዋ ልጅት ግራንድ ፓ እያለች ነበር። በእንግሊዝኛ ነበር የምታወራው አይደል? አንዷ ደግሞ 1 ወልዳ ነበር። 1 ዲግሪ ተቀብላ አሁን 2ኛ ዲግሪ በሚመጣው ዓመት መጨረሻ አሁን ሰኔ 2 ዲግሪ መያዟ ነው። የአንደኛዋ ልጅ ልጇ 19 የልጅ ልጅ አሉት። 34 የልጅ ልጅ ማለት 19 የልጅ ልጅ። እሺ 9 የልጅ ልጅ። ኧረ አልጨመረም እንዴ? ጨምሯል። እሱማ 9 ጨምሯል። እሱ አሁን አልጨመሩም እንዴ? በስተዋል እኮ 9 የልጅ ልጆች የወለዷቸው 9 የልጅ ልጅ 19 ያሉት አሁን በሕይወት። ተመስገን አባሽን። እኔ የሚገርመኝ ነገር የኃይለ ሥላሴ በደንብ ያገኟቸው ነበር አይደል? ኃይለ ሥላሴ አዎ፣ ያኔ ክብር ዘበኛ ኮንጎ ሲዘምት አቡነ ባስልዮስ ነፍሳቸውን ይማረው የኢትዮጵያ የመጀመሪያ ጳጳስ ናቸው። ፓትርያርክ ናቸው። ፓትርያርክ። አሁን ክብር ዘበኛ በሁዳዴ ነው ጦር የሄዱት ሊዋጉ ኮንጎ። አሁን ጃልሜዳ ድንኳን ተጥሎ ተሰልፎ ጳጳሱ ቆመው መስቀላቸውን ይዘው ጦሩ እንደተሰለፈ እግዚአብሔር ይፍታ ሁዳዴ ነው ብላችሁ መጾም የለም ለሞት ነው የምትሄዱት፣ በሉ ሰንጋ
ቀርቧል ሰንጋ ተመርጦ ጃልሜዳ ብሉ እኛ እንጾምላችኋለን፣ ለሞት ነው የምትሄዱት ብሉ አሉ። ሰንጋው ታርዶ እዚያ ሲበላ እኔ አልበላም፣ እኔ እዚህ ተቀማጭ ነኝ፣ ለምን እበላለሁ? እምቢ ብዬ ዳቦና እንጀራ እዚያ ለሚጾሙት ሽሮ ተሰርቶ ክክ ምናምን ከዚያ ሁሉም ተጋብዞ ጃልሜዳ ሆ የተባለ እየተጨበጨበ ክብር ዘበኛ ስጋውን ቆርጦ ወዲያው በአየር በረሩ። በቃ ኮንጎ ሄዱ። ጥሩ ውጊያ አድርገው ልቅምቅም አድርገው ጨርሰው ድል አድርገው መጡ። ብዙ አልሞተባቸውም አይደል? አይ ብዙም አልሞተም። ክብር ዘበኛ በሚያውቁበት በቃ ጥርግርጉን አወጡት፣ አሸንፈው መጡ። ኢትዮጵያ እኮ ኃይለኛ ነው። እንደዚህ የኢትዮጵያ ሕዝብ እኮ አደገኛ ነው። በኋላ ጃልሜዳ ክብር የጦሩ ተቀባይ ገቡ ሲባል ጃልሜዳ ቀጥታ አውሮፕላን ማረፊያ ጃልሜዳ እንዲቀርቡ ተደረገ። ጃንሆይም መጥተው እዚያ ስቴጅ ተሰርቶ እዚያ ላይ ተቀምጠዋል። በኋላ ሁሉም ለወሬ እንደው አሰብስቦ ጃንሆይን ልክ እንዲህ እንደ ማርያም ስዕል እንደዚህ ርቀት አፍጥጫለሁ። ያዩዋቸዋል ጃንሆይ። ማታውኑ ክብር ዘበኛ መዝመቱ ነው፣ ልጆቻችሁኑ ተሰናበቱ ብለዋቸው ህዝቡ መጥቶ ተጎንደር፣ ተተጉለት፣ ተመንዝ ምን በቃ ልጅ ያለ ክብር ዘበኛ የተቀጠረ በሙሉ መጥቷል። አሁን እዚያ ሰልፉ ላይ በቃ ጃንሆይ ቁጭ ብለው እየሳቁ ያሉ ይማትራሉ። እርሶ ፊት ለፊት አፍጥጠው ያዩዋቸዋል? አዎ ፊት ለፊትን አፍጥጬ አይናቸው ነው ያለው። በኋላ ይነጋገራሉ። የተጎንደር የመጡ ምንትስ ብለን ቅኔ ምናምን ሲሉ እኔ እንዲያው በመሃላቸው ዞር አልኩና ጃንሆይ ፊት ለፊት ጠጋ አልኩና ሀያላነ ቃኘው ለቀትል እለተፈነው ማእከለ እሳት ጸበቶቱ በሰላም ክብረ ሰለስቱ ደቂቅ እስመተውቦሙ ዮም ወአቀሙ በኮርያ ሐውልተ ዘስም አምጣን ጸላኢ ካወ ደም